ብቻ ግን በዚህ ጉዳይ ላይ እየተመካከሩ ያለ ህብስት ደግሞ ከታፈስ ወንድም ጋር ከንጉስ ጋር አንዳንድ ነገር እያወሩ ነበረ። በዛ መሀል ስልክ ይደወልላታል ህብስት ማለት ነው። እና ቆይ አንዴ ስልክ ላውራ ብላ ከንጉሱ ለየት ብላ ስልክ እያወራች ነበረ። እና ሶስቱም ቆመው ግን በርቀት ስለነበረ ህብስት ስልክ እያወራች ስለነበረ ድንገት በማታውቀው ሁኔታ ከኋላ መኪና ይመጣና አፍነው ይዘዋት ይሄዳሉ ማለት ነው። በዛን ሰዓት እንግዲህ አብነት በአምላክና ንጉሱ እያዩት ነበረ። ግን ደግሞ መኪና ይዘው ስለነበረ ምንም ነገር ማድረግ አልቻሉም ነበረ። ተሯሩጠው ታርጋ ቁጥሩንም ለማየት ቢሞክሩ ግን አልቻሉም ነበረ። እና በጣም ይደነጋገጡና እኛ መሄድ አለብን፣ አንተ ወደ ቤት ተመለስ ሲሉት ንጉሱም እባካችሁ አብሬያችሁ ሊሄድ ሲላቸውም ነበር። እነሱ ግን እንደማይቻል ይነግሩትና እሱም እንግዲህ ወደ ቤትም ሳይመለስ አዳር ሙሉ እንግዲህ ሲጓዝ ወይም ደግሞ ሲፈልጋት ያድራል ማለት ነው። አብነትና በአምላክ ምንም ነገር ማድረግ አልቻሉም። እንግዲህ በአምላክም ወደ ቤት ይሄድና እህቱን ነው እየጠረጠራት። ምክንያቱም እሷ ናት ልታደርገው የምችለው ብሎ ነው ያሰበው። እንግዲህ ሄዱም ለማናገር ይሞክራል። እኔ ምልሽ ልጅቷ የት ናት ደግሞ በአሁኑ ምንድን ያደረግሻት እያለም ስጠይቃት ነበር። እሷም እንግዲህ እህቷ ጋር ለማረፍ መሄድ እንደምትፈልግ እያስመሰለች ምንድነው የምጠይቀኝ? ቆይ እዚህ ቤት ውስጥ የሆነ ነገር በተፈጠረ ቁጥር እኔን ነው አይደል የምጠረጥረኝ? እያለች ምንም ነገር እንዳላደረገ ሰው በጣም ለማስ መሰል እየሞከረች ነበረ ማለት ነው። ይህን ጉዳይም እንግዲህ አቶ አለም ይሰማል እና ምን ተፈጥሮ ነው ልጅቷ የት ናት ሲልም ልጅቷንማ እንግዲህ ደግሞ ምን እንዳደርጋችኋት አይታወቅም ሲለውም ነበረ በአምላክ እና ሚስትህ ናት እንደዚህ ልታደርግ የምችለው እያለ በአምላክ ለአቶ አለም እየነገረው ስለነበረ እሷንም ሄዶ እንግዲህ ሊጠይቃት ሞክሯል ማለት ነው። በአሁኑ ደግሞ ምን አድርገሻት ነው ሲልም ቆይ እኔን ወይ ምንም ነገር ቢፈጠር የምጠረጥሩኝ? እኔ ስጀመር እህቴ ጋር ሄጄ ማረፍ እንደምፈልግ እየነገርኩ ነው በተደጋጋሚ ትለዋለች ማለት ነው። እሱም እንግዲህ ይች ልጅ ሳትገኝ የትም ከዚህ ቤት ነቅነቅ ማለት የለብሽም፣ ምክንያቱም እጅሽ ከሌለበት ምን አሳሰበሽ? ደግሞ አውቀሽ ነው ይህን ነገር ስላሰብሽበት ነው አስቀድመሽም እሄዳለሁ ስትይ የነበረው ይላታል ማለት ነው። እሷም እንግዲህ በተደጋጋሚ እኔ ሲጀመር እየነገርኩ እንጂ ያስፈቀድኩ አይደለም፣ የፈለግኩትን ነገር ማድረግ መብቴ ነው ያለችውም ነበረ። እሱ ግን በጣም ይዝትባትና ከዚህ ቤት ውስጥ መውጣት እንደማትችል ይነግራታል ማለት ነው። እና መሄዷንም እንግዲህ ባትወውም ብቻ ግን ስጀመር እሷ አውቃ ነበር እያስመሰለች ነበር እህቴ ጋ ሄዳለሁ ምናምን የምትለው ማለት ነው። ከተጠያቂ ነጻ ለመሆን ፈልጋ ይመስላል እንደዛ አባባሏ ማለት ነው። በአሁኑ በአምላክም እንግዲህ ምንም ነገር ማድረግ አለመቻሉ በጣም እያናደደው ነበረ። እና ግን በቃ እሷ ናት ልታደርገው የምችለው ብሎ ሙሉ ለሙሉ እሱ ደምድሟል። ከዛም በአምላክ እንግዲህ ወደ ይፍቱ ስራ ክፍል ገብቶ ለማናገር ሲሞክርም ይፍቱ ስራ እንግዲህ ልጁን እያወራችው ነበር። ህብስትን ያገታትን ምን አዲስ ነገር አለ ምን አደረክ እያለችም እየጠየቀችው ነበረ። እሷም እንግዲህ በዛን ሰዓት ተመስጣ እያወራች ያለ በአምላክ ይገባባታል። ከዛም እንግዲህ ወሬዋን ትቀይስና እህቷን እንደምታወራ አስመስላ ማውራት ትቀጥላለች ማለት ነው። በአምላክም እንግዲህ በቃ እህቷን ነው የምታወራው ብሎ አላመናትም ነበር። ምክንያቱም በጣም ጥርጣሬ ነበር። በአምላክም በጣም ይጠራጠርና እሱን ስታይ ወሬዋን እንደቀየሰች ነው የመሰለው ማለት ነው። እና የእውነት እህትሽ ነው እንደ የምታወሪው ይላትና አዎ ትለውና ብቻ ለማሳመን ትሞክራለች ማለት ነው። እሱም እንግዲህ በቃ ስልኩን ትዘጋና በቃ እህቷን እንዳወራች አስመስላ ምን ፈልገን የመጣኸው ምናምን ትለዋለች። እሱም እንግዲህ እባክሽን ተናገሪ የት እንዳደረግሻት እያለ በተደጋጋሚ እየጠየቃት ነበረ። እሷ ግን እኔ አይደለሁም ብላ ድርቅ ብላ እየተከራከረች ነበረ። በአምላክም እንግዲህ ቀጥታ እህቱ ጋር ሌላኛዋ እህቱ ጋር ይደውልና ይፍቱ ስራ ደውላለች ነበር ወይ አንቺ ጋር ትመጣለች ወይ ብሎ ያማክራታል ማለት ነው። እሷም እንግዲህ እኔ ጋር አልደወለችም ምንም አይነት ስልክ አልተደወለልኝም ትለዋለች ማለት ነው። እናም በአምላክ ቀጥታ በቃ እሷ እንዳደረገችው ያስባል እና ላብነትም ነገር ይነግረዋል። ከዛም ትላንትና ስልክ እያወራች ስገባባት አላቅም እህቴን ነው የማወራው ብላ ስታስመስል ነበረ። ስለዚህ ይህን ነገር ከሰው ውጭ ማንም ሊያደርገው አይችልም እያለ ለአብነትም ሲነግረው ነበረ። አብነት እንግዲህ ምን ማድረግ እንዳለብን እኔ አላቅም በጣም ነው ግራ የገባኝ እያለውም ነበር። ብቻ ግን አንድ መንገድ አናጣም፣ በአሁኑ ግን እንደው ምን አድርጋት ይሆን እያሉ በጣም ግራ ተጋብተው ነበረ። አቶ አለምም እንግዲህ ኃይለኛ ማስጠንቀቂያ ነው የሰጣት፣ ብቻ ከዛ ቤት ውስጥ እንዳትወጣ ምክንያቱም መጨረሻውን ማየት አለብን፣ የአንቺ እጅ ከሌለበት አርፈሽ ተቀመጭ እዚህ ቤት ሲላትም ነበረ። እና እኔ እናንተ የምንሄድበት አለና እንሄድ ይልና በአምላክን እንግዲህ ከቤት ይዞት ይወጣል ማለት ነው አቶ አለምን።
ስታፈስም እንግዲህ በጣም ግራ ትጋባና ወንድሟም እዛ ያሳስባታል። የህብስት መጥፋትም ልክ እንደዛው ማለት ነው። ብቻ ግን ከቤት ወጥታ ወንድሟን ለማግኘት ትወጣለች ማለት ነው። አብነት ቤትም ስትሄድ እንግዲህ ታገኘዋለች ወንድሟን። ከዛም እኔ ለእኔ መጨነቅሽን ተይ ብዬሽ ነበር እኮ ለምንድነው እንደዚህ የምታስቢው ሲላትም እና ላንተ ያልተጨነቅኩ ለማልጨነቅ ነው ወንድሜ ትለዋለች ማለት ነው። የህብስት መጥፋትን በጣም አሳስቦኛል ስትለውም እሱም እንግዲህ በጣም እንደተናደደና ምንም ማድረግ እንዳልቻለ ያ ነገሩ ደግሞ እንደሚያናደው ይነግራታል ማለት ነው። እና ቆይ ለህብስትን ይሄን ያክል ምን አስጨነቀህ ሲለውም ስትለውም እንዴት ነው የማልጨነቅላት ምንም ነገር አለማድረጌ በተለይ በጣም ነው የሚያናድደኝ አይ ወንድ ልጅ እያለም በጣም ሲናደር ነበረ። ቆይ በዚህ ልክ ለምንድነው ለህብስት የምታስብላት አልገባኝም ስትለውም ነበረ። ደግሞ ከአገርህ ደም ሸሽተህ ወጥተህ እዚህ ደግሞ እንደዚህ አይነት ነገር ልጋፈጥ የምትለው ምን አስበህ ነው ስትለውም ነበር። እሱም እንግዲህ ደሙ ሳይሆን የሚያሳስበው የባምላክ ነገር እንደሚያሳስበው ይነግራታል ማለት ነው ለታፈስ። ታፈስም እንግዲህ በነገሩ ሁላ ግራ ትጋባና አልገባኝም ቆይ ህብስትን ይሄን ያክል ምናምን እያለች ትገረማለች ማለት ነው በወንድሟ ንግግር። ለማንኛውም ግን እኔ ልውጣ ይላትና ይወጣል ማለት ነው። ወዴት ነው ከዚህ ቤት የምትሄድ ወረባ አካባቢ ከአንተ ልጅ ተው እያለች ታፈስም እንግዲህ ተገርማለች በወንድሟ ንግግር ማለት ነው። እሱም እንግዲህ ከዛ አለቀልን ታፈስ እንግዲህ አለቀልን ህብስቴ አለቀልን እያለች ነበር። ምክንያቱም ንግግሩ ስለገባት የወንድሟ ንግግር ማለት ነው። ለህብስት የሆነ ቦታ እንዳለው ነበር የሚያሳየው እዛ ንግግር ላይ እህቱ ስለሆነች ያው ስለማያፍር ማለት ነው። ብቻ ግን ንጉስም በዚህ ልክ ህብስትን ወዷታል። ህብስትም ልክ እንደዛው በአምላክ ምንም ነገር ያደረገላት ወይንም ፍቅሩን እየገለጸላት ስላልሆነ ከንጉሱ ፍቅርን ባይዛት ብቻ ግን ግልጽነቱን ሁሉ ነገሩን ወደዋለች ማለት ነው። ህብስትም እንግዲህ በይፍቱ ስራ ትእዛዝ ታግታ ነው የምትገኘው ማለት ነው። አጋቹም እንግዲህ እባክሽን ንቅንቅ አትበይ፣ በዛ ላይ ስትነቃነቂ በጣም ነው የምታበሳጭ፣ በጣም ነው የምበሳጨው እያለም በተደጋጋሚ ሲላት ነበረ። እሷም እንግዲህ የሆነ ሰዓት ላይ ስልክ ሊያወራ ሲሞክር እንቅልፍ እንደወሰደው ሰው ታስመስላለች ማለት ነው። እናም እሱም እንቅልፍ ወስዷታል ምንም ነገር አሰማም ይልና ይፍቱ ስራን እንግዲህ ለማውራት ይሞክራል። እናም ይፍቱ ስራ እያለ ሲያወራ እሷ ትሰማለች ማለት ነው። በውስጧም እንግዲህ ድሮም ትገምቻለሁ ከአንቺ ውጭ ማንም እንደማያደርገው ጠርጥሬ ነበር። እኔ እኮ የእውነት የዋህ ይሆንሽ መስሎኝ ነበር። በዚህ ልክ ለምን ተሸወድኩ እያለች ራሷንም ጥያቄ ውስጥ ታስገባ ነበረ። እሱም እንግዲህ ቆየት ብሎ ልክ ስትነቃ ምንም ነገር አልሰማሽም አይደል ስልክ ሳወራ አልሰማሽም አሉ ብሰሚ እንኳን እያለ ያስጠነቅቃት ነበር። እሷም እንግዲህ ምንም ነገር እንዳልሰማ ሰው አልሰማውም ትለዋለች። በስተመጨረሻም እንግዲህ ትእዛዙ ከላይ ነው እኔ ምን ላድርግ አንድ ነገር ላደርግሽ ነው እያለም ሽጉጥ ይደቅንባታል ማለት ነው። እሷም እንግዲህ አፏም ታሽጓል እጇም ታስሮ ስለነበረ ምንም ነገር ማድረግ አችልም። ንጉስ ግን የታፈሰ ወንድም ማለት ነው እንግዲህ ፍለጋ ወጥቷል። አምርሮ ነው ፍለጋ የወጣው እንግዲህ ከንጉስና በአምላክና አብነትን ፍለጋ ላይ ናቸው። ከሁለቱ አንዳቸው ህብስትን ማን ሊያገኛት ይችላል? ወይንስ ደግሞ ህብስት የሆነ ነገር ሊደርስባት ይችላል ወይ? ማን ሊያድናት ይችላል? ማን ሊያስጥላት ይችላል? ምክንያቱም ልጁ አድርግ የተባለውን ስለሆነ እያደረገ ያለው ሽጉጥ ስለደቀነባት ምናልባትም ሊተኩስባት ይችላል። ግን ከዛ ቀድሞ የሆነ ሰው ሊያድናት ይገባል። ብቻ ግን ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁ በሰላማችሁ ውስጥ ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሰብስክራይብ የምታደርጉ ቤተሰቦች እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ ደግሞ እንኳን ለቡሄ በዓል አደረሳችሁ እያልኩኝ እስካሁን ሰብስክራይብ ያደረጋችሁ የምታበረታቱኝ እንግዲህ 1000 ልገባ ነው ዋንኬ ማለት ነው። በጣም ደስ ብሎኛል እና ቤተሰቦች እጅግ አድርጌ ነው የማመሰግነው። እስከ መጨረሻው ድጋፋችሁ ኃይሌኝ እላለሁኝ። ቀጣይ ክፍል እስኪለቀቅልን መልካም ጊዜ ላለሁ